አድርገዋል። እንግዲህ ከየአቅጣጫው ከፈለቁት አርበኞች መካከል አንዱ በላይ ዘለቀ ነው። በላይ ዘለቀ የአባቱን መሞት፣ በግፈኞች መገደል እንዲሁም አስክሬኑ ደጅ ላይ ተንጠልጥሎ በ12 ዓመቱ በማየቱ በነበረበት ቁጭት የአባቱን ደም ለመመለስ በአካባቢው በነበረው ባህል መሳሪያ መቅጠም፣ መፍታት፣ አንዳንድ ነገሮችን ሲለማመድና በስነ ልቦናው ጠንካራ ሆኖ እንዲያድግ ታናሽ ወንድሙንም እንደ ሞግዚትም እንደ አባትም እንደ ወንድምም ሆኖ ያሳደገ ነው። በዚህ መካከል እንግዲህ እድሜው ለጠመንጃ ሲደርስ እንግዲህ አባቱን የነበረችውን አስማሰር የምትባል አንድ ጎራሽ ጠመንጃ ካጎቱ ተረክቦ ወደ ጫካ በመግባት የአባቱን ገዳይ በማፈላለግ ደም ለመመለስ በሚል ጥረት እያደረጉ በነበረበት ሰዓት መርቶ ያመጣውን ሰው በመግደል ጫካ ውስጥ